መሰለኝ የምትፈልጊው ብላ አሳየቻት። አዎ ከየት ያገኘሽው ከየት ተመጣሽው ብላ በጣም በፍጥጫ ስትጠይቃት እሷ ደግሞ ይህንን ነገር ምን አይነት ጨካኝ ነሽ? እንዴት በሰው ፊት ላይ እንደዚህ ትደፊያለሽ? ብላ ነበረ የጠየቀቻት። እባክሽን ቅበሪኝ ማንም ሰው እንዳያቅ ብላ ሚራ ስትጠይቃት ማንም ሰው እንዳያቅና ይሄ ነገር የከፋ እንዳይሄድ ከፈለግሽ ወደ ክላሴ ነይ አለቻት ማለት ነው። ይሄን ስታወራ እንግዲህ ሮቤል እየሰማ ነበረ ማለት ነው። ሮቤል እየሰማ ነበረ። ሮቤል እንግዲህ ሰምቶ ሄዶ ይህንን ነገርማ ጉዱን ማወቅ አለበት ብሎ ለአድናን ሊረግረው ነበር ማለት ነው። ወደ አድናን ጎራ ብሎ ሄዶ አድናን ይህንን ጉድህን ስማ ና በኑሃሚ በኑሃ አሲድ ልደፋባት ነበረ እና ና ሁሉንም ጉዱን ስማ፣ እኔም ከጎን ሆኜ ነው የሰማው ሲለው እኔ አንተን ላለማመን ቃል ገብቻለሁ ብሎ በጣም ነበር የተናደደው። አሁን የለችም። ወደ ክላሱ ራሱ ሲገባ ሚራ የለችም። ምን ፈለግክ ነበር ያለው። ሚራን ፈልጌ አይደለም የመጣሁት ሲለው እሱ ደግሞ እና ምን አባክ ፈልገህ መጣህ ብሎ በተኛበት ተነሳና እንደዚህ እንደዚህ ነው ሚራ በኑሃ በሉሃና ሀሲድ ልደፋባት ነበረ እና ተመልከት ነበር ያለው ማለት ነው። አንተን ማመን አልችልም አልና እንደነገርኳችሁ በጣም ተደባደቡ ማለት ነው። ከዛ በኋላ የተደባደቡት ምክንያት እንግዲህ ምንድን ነው? አንተ ሚስቴን የደፈርክ ያማገጥክ ሰው ነህ ሲል እሱም ደግሞ እንደዛ አትበል፣ እኔ ፈልጌ አይደለም አስገድዳኝ ነው፣ እሱ አያስደስተኝም ብላኝ ነው፣ እንደውም ሌላ ቦታ እንዳትሄድ ነው ይህን ነገር ያደረኩት፣ ደግሞ አታፍርም እንዴ ብሎ ተነስቶ ሲደበድበው ሮቤልም አሁንስ እኔ እስካሁን ድረስ ፈርቼክ እንዳይመስልህ ብሎ እሱም አንድ ጥፊ ሲደግመው አልጋ ላይ አንጠለጠለውና እንዴ አሁን አንተ እኔ ላይ እጅህን ታነሳለህ ብሎ ድጋሚ በአልጋ ላይ ደበደበውና ወደ ውጪ ወረወረው ማለት ነው። ከዛ በኋላ እንግዲህ ኑሃና ጋር ሄዶ ምንድነው የተፈጠረው? የተፈጠረውን ነገር ለምን ደበቅሽኝ? እያንዳንዱን ነገር ሰምቻለሁ ነበር ያለው። እሱም ደግሞ ለኔ አላንስም፣ ምንም ችግር የለውም፣ ካሁን በኋላ አይደገመኝም አለችው። አዎ ላንቺ ሰው ያስፈልግሻል ነበር ያላት ማለት ነው። ያው እንደምታውቁት እሷ ሌላ ሰው ፈልጋ እንጂ እሱን ወዳ እንዳልሆነ ታውቃላችሁ ኑሃና ማለት ነው። እና ያው ሮቤልና ኑሃና ኑሃና አድናን እንደታረቁ እነሱ አያውቁም። እውነት መስሏቸዋል ማለት ነው። እና ያው እንዳያችሁት እሷ ደግሞ ሄደችና ኩሽና ላይ እንደዛ ከሆነ ነይ ወደ ክላሴ ግቢ፣ እያንዳንዱን ነገር ተነጋግረን እንፈታዋለን አለቻት ማለት ነው። ኑሃሚ ስትላት እሷ ደግሞ እንዴ ክላስ ልሄድ ለምንድን ነው የፈለገችው? እሷ ጨከና በኔ ላይ ምንም ነገር አታደርግም ነበረ ያለቻት። አምናት ወደ ክላሷ ጎራ አለች ማለት ነው። ከዛ በኋላ በሩ ላይ ቆመችና ነይ ቁጭ በይ አለቻት። እንዴ እሳት እዚች ጋር ምን ይሰራል? በዛ ላይ ደግሞ ለምን ቁጭ ላለው እንደዚህ ቁጭ ብዬ ሳይሆን ቆሜም ቢሆን ይቅርታ አልሻለሁኝ አለቻት ማለት ነው። አይ አይሆንም ቁጭ ብለን በደንብ መነጋገር አለብን ስትል ከዛ እሺ በቃ አለችና ውሃውንማ እሳቱንማ ያመጣሁት አንቺ ውሃ ደፍተሽብኝ እንዲሞቀኝ ብዬ ነው አለችና እሺ በቃ አለችና ፍራሿ ላይ ቁጭ ብላ ሉሃና እሳቱን ላውጣው አይደል ስትላት፣ አዎ በሩ ጋር ጠጋ አረገችና ሚጥሚጣ አርጋ በሩን ዘጋችው ማለት ነው። ከዛ በኋላ እሷ እባክሽን እንደዚህ አታደርጊ፣ በዛ ላይ እርጉዝ ነኝ እባክሽን እያለቻት ነበረ ማለት ነው። ይቅርታ ብዬሻለው አይደል እንዴ እያለች ነበረ። ሉሃና ደግሞ ውጭ ላይ ቆማ እያንዳንዱን ቅጣትሽን መቀጣት አለብሽ፣ ይሄንን ነገር ሁለተኛ እንዳይደገምሽ መቀጣት አለብሽ ነበረ ያለቻት እንዳያችሁት ማለት ነው።
ብላት በሩን ዘግታባት ሳሎን ላይ ቁጭ ባለችበት ሮቤል መጣና እንደዛ ለምን እንደዚህ ደበቅሽኝ ምናምን አላት ማለት ነው። እና የሰው ልጅ እውነት ትክክለኛ እርምጃውን ወይም ትክክለኛ ቅጣቱን ሲያገኝ በጣም ደስ ይላል። ሉሃና በጣም ነው ደስ ያለችኝ። ምክንያቱም በዛ የመሰለ በፊቷ አሲድ ልደፋባት ነበረ ማለት ነው። አይታችኋል የሰው ልጅ ጭካኔ እና ትክክለኛ ቅጣት መውሰድ እንዳለበት ነው እኔ የማምነው እና በጣም ደስ ብሎኛል። ግን ደግሞ ያው አድናን እንዳያችሁት በጣም ነበር የተናደደው። ሲል ጠይቃት አለና አድናን ወደ ክላሷ ጎራ ሲል ከዛ ቁልፍ ላይ በር ተንጠለጠለ። የት ሄዳ ነው ብሎ ቁልፉን ከፍቶ ሲገባ ሚራን አገኛት ማለት ነው። ከዛ እቅፍ አረገና ወደ ክላሱ ወሰዳት። ከዛ ውሃ ምናምን ሊያመጣላት ሲሄድ ሉሃና አገኘችውና ምንድነው ያረግሽው ሲላት እንዲህ ያደረገችብኝን አንተ አታውቅም፣ ትክክለኛ ቅጣት መውሰድ እንዳለባት ስላወቅኩ ነው እንደዚህ ያርኳት ሲል እኛ ታዲያ ከነሱ በምን ተሻን? ይህንን ነገር ማድረግ አልነበረብሽም አላት። ይሄኔ እኮ ያደረገችኝን አላወቅክም አንተ ምንም ብታረግብሽ እንደዚህ ማድረግ አልነበረብሽም። እሷ እኮ እርጉዝ ናት፣ በሆዷ ያለውን አላየሽም እንዴ አላት ማለት ነው። እሷም ደግሞ እሺ በቃ በጣም ይቅርታ አለችው። ያደረግሽው ነገር ደግሞ ተጸጽተሽ እውነት እንትኑን ጥፋትሽን ማመን አለብሽ ሲላት በቃ ይቅርታ አለችው እና ውሃውን ይዘው ወደ ክላሷ አመሩ ማለት ነው። ወደ ክላሷ በሚያመሩ ሰዓት ሮቤል እነ ሉሃና በር ላይ ቁጭ ብሎ በቃ እንደዚህ እንደዚህ ድንግሏ መውሰድ አለብኝ፣ እሷ ይሄ የኔ ናት፣ ሉሃና የማንም ሰው መሆን አትችልም፣ እሷ የኔና የኔ ነው ብሎ በር ላይ እየፎከረ ነበረ። ከዛም ደግሞ እንዳያችሁት ሮቤል አድናን እና ሉሃና ወደ ሚራ ጋር ሲያመሩ ከዛ ያው ደም አገኙ ማለት ነው። እሱ ደግሞ ያው እሷ አንዴ እሷን ይጠራል አንዴ ልጄ ይላል ማለት ነው። ግራ ገብቶት ነበረ። ልጁ ግን ቢወርድ ውርድ ከራስሽ ብሎ ነበረ ያወራት ሉሃናን። አሁን ልጁ ቢወርድ ምንድን ነው የሚያደርገው? እውነትስ ልጁ ወርዶ ይሆናል ወይ? ያው በእርግጥ ወርዶ ይሆናል፣ ምክንያቱም ተበላሽቶ ይሆናል ማለት ነው። ምክንያቱም እንዳያችሁት ደም እንትን ብሏል። ሚጥሚጣ ነው ያፈነቻት። ያው እንደዚህ አይነት ነገር ደግሞ ሲኖር ትንሽ ይከብዳል ማለት ነው። እና ያው እንደወደዳችሁ ተስፋ አደርጋለሁኝ። ለቻናል የአዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ወዳችሁ ፈቅዳችሁ ለምትከታተሉኝ በሙሉ በጣም አድርጌ አመሰግናለሁ። ሰላም፣ ፍቅር፣ አንድነት ለሀገራችን ይሁን። ያው ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። በሉሃና ዛሬ ሰርቼ አላቅም። እንደወደዳችሁትና ላይክ እንዲሁም እይታውን ካየው በሌላ ቪዲዮ እመጣላችኋለሁ። ሰብስክራይብ እንደምታደርጉኝ ተስፋ አደርጋለሁ። አበረታቱኝ። በላይ በሸበካ ወይም ደግሞ በዳታ ነው የምጠቀመው። ያለሁት ሀገር ነው ታውቃላችሁና ሁላችሁም ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። የነበረኝ ቆይታ ይህን ይመስል ነበረ። መልካም ጊዜ። ባይ ባይ።